ይሄ ዌብሳይት ዌቭ ኤአይ ይባላል። ሙሉ በሙሉ በኤአይ ኮድ የተደረገ ነው። ኮድ ያደረገውም ሰው ጆሽ ሞህረር ሲባል ምንም አይነት የዌብ ዴቨሎፕመንት ኤክስፒሪየንስ አልነበረውም። ይሄ ዌብሳይት በአመት ከ$7 ሚሊዮን በላይ ይሰራል። ይሄ ዌብሳይት ደግሞ ኮኮኖት ይባላል። ፋውንደሮቹ ብሬት እና ዛክ ሙሉ በሙሉ በኤአይ የሰሩት ፕላትፎርም ነው። ዌብሳይቱ በ18 ወራት ውስጥ ሎንች ከተደረገ በኋላ ኩዊዝሌት በሚባል ካምፓኒ $6.7 ሚሊዮን ተገዝቷል። ይሄ የምታዩት ዌብሳይት ደግሞ በ72 ሰዓታት ብቻ በኤአይ ኮድ የተደረገ ነው። ያ ማለት በ3 ቀን በ4 ቀን ውስጥ ሙሉ በሙሉ በኤአይ የተሰራ ነው። በመጨረሻም ሳይቱ $12,000 አካባቢ ተሽጧል። ብዙ ሰዎች ሲምፕል እና ቀላል የሆኑ ዌብሳይቶችን ለመስራት ብዙ አመት መማር ያለብንና ብዙ ኤክስፒሪየንስ የሚያስፈልገን ይመስላችኋል። ያ ግን ኦልድ አስተሳሰብ የቆየ ቲንኪንግ ነው። ምናልባት ብዙዎቻችሁ ሰዎች በኤአይ ዌብሳይት እንደሰሩና ገንዘብ እንደሰሩ በዛ ዌብሳይት ደግሞ ሰምታችሁ ሊሆን ይችላል። ይሄ ግን በዚህ ሰዓት አሉ ከሚባሉ ኦፖርቹኒቲዎች ውስጥ ነው። ቫይብ ኮዲንግ ይባላል። በእኔ እይታ በዚህ ሰዓት ፓርቲኩላርሊ ከዛም አልፎ ደግሞ በሚቀጥሉት ዓመታት በጣም አሪፍ ኦፖርቹኒቲ ናቸው ብዬ ከማስባቸው ቢዝነስ ሞዴሎች ውስጥ አንዱ ቫይብ ኮዲንግ ነው። ዛሬ ባሉን የኤአይ ቱሎች አማካኝነት በቻት ጂፒቲ፣ ጄሚናይ፣ ክሎድ ሌሎችም ብዙ ኤአይዎች መጥተውልናል። በእነሱ ተጠቅመን ዌብሳይቶችን ምናልባት በአንድ ቀን ውስጥ ሁሉ መስራት የምንችልበት አጋጣሚ መጥቷል። እነዚህ ዌብሳይቶች እንግዲህ ሲምፕል ከሆኑ የግል ዌብሳይቶች ጀምሮ አገልግሎት ወይም ደግሞ ሰርቪስ እስከሚሰጡ ትላልቅ ዌብሳይቶች ድረስ ናቸው። በዚህ ቪዲዮ ላይ ደግሞ አንድን ዌብሳይት ከዜሮ ተነስተን እናንተው ፊት ለፊት አብረን ኮድ የምናደርግ ይሆናል። የምንማማረው ነገር ደግሞ ፕራክቲካል እንዲሆን አንድ ሪል ታይም ኤግዛምፕል እንወስዳለን። እሱ እንዲጠቅመኝ ምን አድርግ ያለሁኝ ኦልሬዲ ኢንስታግራም ላይ ኦልሬዲ ሴት ላይ ያደረገ ቢዝነስ ያላችሁ ሰዎች ምናልባት ብዬ ፖስት ያደረኩታለና ከነሱ ሴሌክት እናደርጋለን ካላቸው ቢዝነሶች ውስጥ። ስለዚህ ከስክራች ተነስተን ሙሉ ዌብሳይቱን ቢውልድ እናደርጋለን። ከዛ ከነ ዶሜኑ ከነ ሆስቱ ምናምን ነገር በሙሉ ነው የምንሰራው ማለት ነው። ስለዚህ አንዱን ቢዝነስ መርጠን ለነሱ ዌብሳይቱን ከስክራች እንሰራለን ቫይብ ኮድ አድርገን ማለት ነው። ከወደዱት ዲፕሎይ እናደርገዋለን በዶሜን፣ ካልወደዱት አፕዴት የሚደረግ ነገር ደግሞ ካለው ምናምን ነገር አብረን አፕዴት እናደርገዋለን። ነገር ግን ያንን ሳደርግ ሌላ ጊዜ ብቻ እንደምሰራው ሳይሆን ሁሉንም ነገር እያስረዳኋችሁ እናንተም ደግሞ እንዴት አድርጌ መስራት እችላለሁ የሚለውን በምታውቁበት መንገድ እያገዝኳችሁ ታያላችሁ። በቪዲዮ መጨረሻ ላይ ዌብሳይቶቹ እንዴት አድርጋችሁ መስራት እንደምትችሉና ከነዛ ዌብሳይቶች ደግሞ እንዴት አድርጋችሁ ገንዘብ እንደምትሰሩ አንድ በአንድ የምንመለከት ይሆናል። ይሄንን ለመጀመር በጣም እንድታስተውሉ የምፈልገው ነገር ከዚህ በፊት ኤክስፒሪየንስ አያስፈልጋችሁም፣ ምንም አይነት ካፒታል አያስፈልጋችሁም፣ ከዚህም ደግሞ በላይ በጣም ረዥም ጊዜ አያስፈልጋችሁ። ጋይስ እንደዚህ አይነት ቪዲዮ ከዚህ በፊት አይታችሁ አታውቁ። በጣም ብዙ ሰዎች አፕላይ አድርገዋል ለዚህ ማለት ነው። ስለዚህ ከሱ ውስጥ ይሄኛውን ሴሌክት አድርገናል። ለመስራት ሞር ይመቻል ብለን ስላሰብን ይሄ ብራና ሌዘርስ የሚል ፒዩር የሆነ ሌዘር ፕሮዳክቶችን ጃኬት፣ ጫማ ምናምን ነው የሚሰሩት። እስኪ እንግዲህ አይሆፕ ጥሩ ነገር ይወጣል ብዬ አስባለሁ። ከዚህ በላይ ጊዜ ልወስድባችሁ አልፈልግም። ቀጥታ ወደ ስራ እንገባለን። በዚህ ቪዲዮ ላይ የማሳያችሁ ነገር መጀመሪያ ላይ ምን ያስፈልገናል የሚለው እናያለን። ከዛ በኋላ ሳይቶችን ለመስራት እንዴት አድርገን ፕላን እናደርጋለን የሚለው እናያለን። ከዛ ብዙዎቻችሁ በጣም በጉጉት የምትጠብቁት ከስክራች ከዜሮ አንድ ዌብሳይት አብረን ኮድ የምናደርግ ይሆናል። ይህን እንግዲህ ኮድ ስናደርግ ከዚህ በፊት ምንም አይነት የኮዲንግ ኤክስፒሪየንስ አያስፈልጋችሁም። ሙሉ በሙሉ በኤአይ ነው የምንሰራው። ከዛ በኋላ ያንን የሰራነው ዌብሳይት ላይቭ እናደርገዋለን። ዲፕሎይ አድርገነው ሁላችሁም ማየት በምትችሉበት ሌቭል ይሆናል። መጨረሻ ላይ ደግሞ አፍተሮል የምንፈልገው ከዛ ዌብሳይት ገንዘብ መስራት ስለሆነ እንዴት አድርገን ገንዘብ እንሰራበት እንደምንችል አሳያቸዋል። መጀመሪያ ምን ያስፈልገናል? ኦብቪየስሊ በዋናነት የሚያስፈልጉን ነገሮች ላፕቶፕ ወይ ስልክ ወይ ታብሌት ብቻ የሆነ ዲቫይስ ያስፈልገናል፣ ያው የምንሰራበት ማለት ነው። ከዛ በኋላ ሁለተኛ ያው ኢንተርኔት ያስፈልገናል። ያለ ኢንተርኔት መስራት ስለማንችል እንግዲህ ኢንተርኔትና የምንሰራበት ዲቫይስ ላፕቶፕ፣ ስልክ ኦር ታብሌት ምናምን ከያዝም በኋላ ቀጥሎ የሚያስፈልገን ነገር እንግዲህ የኤአይ ቱል ነው። እነዚህ የኤአይ ቱሎች ብዙ አይነት ቱሎች አሉ። ቻት ጂፒቲ፣ ክሎድ፣ ጄሚናይ፣ ዲፕሲክ፣ ኪሚ በጣም ብዙ እየመጡ ነው። አሁንም ለኮዲንግ ብቻ ደግሞ ተብሎ የተሰሩ ሌሎች ኤአይዎችም አሉ እንደነ ከርሰር ምናምን፣ እነሱን መጠቀም በሙሉ ይቻላል። ስለዚህ የሆነ ቱል ያስፈልገናል። እኛ ግን በዚህ ቪዲዮ ላይ ቀለል ለማድረግ ያክል ጄሚናይ ነው የምንጠቀመው። ጄሚናይ እንግዲህ የጉግል ኤአይ ነው። አራተኛ ላይ የሚያስፈልገን ነገር ዶሜን እና ሆስቲንግ ነው። ስለሱ ብዙ መወዛገብ አያስፈልግም፣ በኋላ በደንብ አሳያቸዋለሁ። እዚህ ጋም እንግዲህ ዶሜን ለመግዛት ወይም ሆስት ለማድረግ ብዙ አማራጮች አሉ። ኔምቺፕ፣ ሆስቲንገር፣ ቨርሰል፣ ጎዳዲ በጣም ሌሎችም አሉ። እኛ ሀገር ላይ በደንብ የሚሰራና ብዙዎቻችሁ ትጠቀሙበታላችሁ ብዬ የማስበው እኔም ፐርሰናሊ በጣም በፍጥነት ዌብሳይቶችን ዲፕሎይ ማድረግ ስፈልግ የምጠቀመው የጋራ ሆስት ነው። እሱ ላይ ገብተን እንዴት አድርገን ዶሜን እንደምንገዛና ሆስት እንደምናደርግ እናያለን። በመጨረሻም ይሄ ግዴታ አይደለም፣ ግን ምናልባት ዲዛይን ስናደርግ የሚያግዘን ነገር ከፈለግን የዲዛይኒንግ ቱሎችን መጠቀም እንችላለን። ከነዚህ ውስጥ እንግዲህ ብዙዎቻችን የምንጠቀመው ፒንትረስት ሊሆን ይችላል። ግን ከዛም ውጭ ብዙ ሳይቶች አሉ እንደ ኢንስፓይሬሽን የምንጠቀማቸው ወይም እንደ ዲዛይን
ሪፈረንስ ልንጠቀማቸው የምንችላቸው ብዙ ዌብሳይቶችን መጥቀስ እንችላለን። እነዚህ ነገሮች ካሏችሁ አሁን ወደ ቀጣዩ ስቴፕ መሄድ እንችላለን። ሁለተኛ ላይ የምናደርገው ነገር ምንድነው? ሳይታችንን ፕላን ማድረግ። ቀጥታ ኮድ ወደ ማድረግ ወይም ደግሞ ወደ ቫይብ ኮዲንግ አንገባ። መጀመሪያ ፕላን ማድረግ አለብን። እዚህ ጋር የምናስተካክለው ነገሮች አሉ። እዚህ ጋር ማስተካከል ካልፈለግን በኋላ ላይ በጣም ብዙ ነገሮች ይዘገዩብናል። ስለዚህ ፕላን ላይ በደንብ ሲሪየስሊ ፕላን ካደረጋችሁት በኋላ ላይም ከኤአዩ ጋር ስታወሩ ሲምፕሊ ኮሚኒኬት ማድረግ ይቻላል ማለት ነው። ፕላን ስናደርግ ከምናስተውላቸው ነገሮች ውስጥ የመጀመሪያው የሳይቱ አይነት ነው። ምን አይነት ሳይት ነው የምሰራው? ፐርሰናል ሳይት ነው? ሰርቪስ ፕሮቫይዲንግ ሳይት ነው? ብዙ ፔጆች ያሉት ሳይት ነው ወይስ አንድ ሳይት ነው? ስታንዳሎን ሳይት ነው? ላንዲንግ ፔጅ ነው? ፐርፐዙስ ምንድን ነው የሚለው ነገር ሳይት ታይፑ ላይ በደንብ መመልከት አለብን። ሁለተኛ ክሊርሊ ልታስቀምጡት የሚገባው ነገር የዌብሳይቱ ጎል ምንድን ነው? ክላይንቱ መጥቶ እዛ ዌብሳይት ላይ እንዲያደርግ የምፈልገው ነገር ምንድን ነው? በግልጽ መቀመጥ አለበት። ይህንን ክሊርሊ ማታስቀምጡ ከሆነ የምትሰሩት ዌብሳይት ትርጉም የለውም። ስለዚህ አንድ ነገር ሲሰራ ከዓላማ ጋር ሊሆን ይገባል። ግብ ያስፈልገዋል። በጣም ብዙ ዌብሳይት ዴቨሎፐሮች በጣም ብዙ ዌብሳይቶችን ይሰራሉ። ነገር ግን ማርኬት ማድረግ ማይችሉበት ምክንያት መጀመሪያ ሲሰሩት ያለ ጎል ወይም ያለ ፐርፐስ ስለሚሰሩት። ነገር ግን ግልጽ የሆነ ፐርፐስ ካለው የምንሰራው ዌብሳይት በኋላ ላይ ኮድ ካደረግነው በኋላ በቀላሉ መሸጥ ይችላል። እዚህ ጋር የምናስቀምጣቸው ነገሮች በኋላ ላይ ገንዘብ የመስራት አቅሙን በጣም ይወስኑታል። ይህንን ካስቀመጥን በኋላ ሶስተኛ ላይ ፕላን ስናደርግ የምናስቀምጠው ወሳኝ ነገር ሁለት ነገሮች አሉ፣ ስትራክቸሩን ለማስተካከል ማለት ነው። የመጀመሪያው ምን ያህል ፔጆች ይኖሩታል? ፔጅ ማለት ምን ማለት ነው? በዌብሳይት አንድ ፔጅ ሆም ፔጅ ምንለው አለ። ለምሳሌ ልክ አንድ ዌብሳይት ላይ ምናምን ዶኮም ብላችሁ ፊት ለፊት ስገቡ የምታገኙት ፔጅ ያ ሆም ፔጅ ምንለው ዋናው ፔጅ ማለት። ከሱ ውጭ ግን ሌሎች ፔጆች ሊኖሩት ይችላሉ። ስለዚህ እኛ የምንሰራው ፔጅ ዌብሳይት ምን ያህል ፔጆች አሉት የሚለው ማወቅ አለ። አንድ ወጥ ዌብሳይት ከሆነ አንድ ፔጅ ብቻ ሊኖረው ይችላል፣ አንድ ላንዲንግ ፔጅ ከሆነ ግን የብዙ ሳይቶች ኮኔክሽን ካሉ ደግሞ እንደ ዌብሳይት ብዙ ፔጆች ሊኖሩት ይችላሉ። ስለዚህ ስንት ፔጅ ይኖረዋል? ከዛ በኋላ ደግሞ ሴክሽኖቹ ማስቀመጥ አለብን። ሴክሽን ምንለው ምንድነው? ለምሳሌ ሆም ፔጅ ላይ ከገባን በኋላ ከላይ ያለው አንድ ሴክሽን አለ፣ ከሱ ቀጥሎ ሌላ ሴክሽን ይኖራል፣ ከሱ ቀጥሎ ሌላ ሴክሽን። ምን ያህል ሴክሽን ይኖራል በአንድ ፔጅ የሚለውን ማስቀመጥ አለብን። እነዚህ ሁለት ነገሮች እንግዲህ ስትራክቸሩን በደንብ ፕላን እንድናደርግ ያደርጉናል። እነዚህን ሳናስቀምጥ ወደ ኮድ ገባ ማለት ኮምፕሊትሊ ግራ መጋባት ነው የሚሆነው። እዛው ጋር ሀሳባችን እየተቀያየረ መቼም ማንጨርሰው ፕሮጀክት ነው የሚሆነው ማለት። ስለዚህ ፕላን ላይ እነዚህ ነገሮች በደንብ ማስቀመጥ አለብን። ይሄን እንግዲህ ፕራክቲካሊ እናያለን። እንደነገርኳችሁ ፕራክቲካል ያለው ነገር አይመቸኝም። ስለዚህ እኛ ለምንሰራው ዌብሳይት ምን አይነት ዌብሳይት ነው የሚለውን ታይፑን እና ጎሉን ከዛ ደግሞ እንዴት ስትራክቸር እናደርገዋለን የሚለውን ፒሲ ላይ ገብቼ ላሳያችሁ። መጀመሪያ እንግዲህ ሳይት ፕላኑን ነው የምንሰራው ማለት ነው። ይህንን ዶክመንት ማግኘት ትችላላችሁ። ኦልሬዲ ለሁላችሁም አቬይላብል እንዲሆን አድርገን እናስቀምጠዋለን። ስለዚህ መጀመሪያ እንግዲህ የምናደርገው ሳይቱን ፕላን ማድረግ እንደተነጋገርነው ሳይት ታይፕ ምን አይነት ታይፕ ነው የምንሰራው፣ ከዛ ጎላችን ወይም ፐርፐዙ የሳይቱ ፐርፐዝ ምንድን ነው አላማው፣ ከዛ ስትራክቸሩን እናወጣለን። ስትራክቸር ላይ ስንመጣ ፔጅ ሊስት ካለው ይሄ ምን ማለት እንደሆነ አሳያችኋለሁ። አሁን ምናልባት ብዙ ፔጆች ካሉት ዌብሳይቱ አንድ ስታንድ አሎን ዌብሳይት ካልሆነ ብዙ ፔጆች ካሉት እሱ ፔጅ ሊስት ኦፕሽን አለው። ከዛ ደግሞ ለእያንዳንዱ ፔጅ ደግሞ ሴክሽን ያስፈልገዋል። ሴክሽን ምን ማለት እንደሆነ አብረን እናያለን። ከዛ ደግሞ ዲዛይን ወይም ስታይል መምረጥ፣ ሙድ ቦርድ ወይም ኢንስፓይሬሽን ከየት እንጠቀማለን የሚለው ነው ቅድም የነገርኳችሁ። ለምሳሌ ያክል አንድ ዌብሳይት ላይ እንግባና ፔጆች ያሉት እንደገና ሴክሽን ምን ማለት ነው የሚለውን በደንብ ላሳያችሁ። ከዛ ችኛዋን ደግሞ ፕላን እንዴት እንሰራለን የሚለውንም አብረን እናያለን። ለምሳሌ ያክል ፔጆችንና ሴክሽኖችን ለመረዳት ይህንን ዌብሳይት እንደ ምሳሌ ልጠቀምላችሁ። ይሄ ልክ ዌብሳይቱ ላይ ስንመጣ ፊት ለፊት የምናገኘው ፔጅ ነው። ይሄ ሆም ፔጅ እንለዋለን ወይም ዋናው ፔጅ ሆም ፔጅ ማለት ነው። ልክ ዌብሳይቱ ላይ ስገቡ ፊት ለፊት የምታገኙት የመጀመሪያው ፔጅ ሆም ፔጅ ይባላል። ከዛ ይሄ ሆም ፔጅ ለምሳሌ ሴክሽኖች አሉት። አሁን እዚህ ጋር ከላይ እንደምታዩት እነዚህ የተቀመጡበት እነዚህ ሜኑ ነገር ያለው ሴክሽን አለው። ከዛ ዝቅ ብሎ እቺ ሎጊን ቱ ሲ ፕራይስስ የምትል ሴክሽን አለቻት። ሴክሽን የምንለው ደግሞ ይሄ ነው ማለት ነው። ከዛ እዚህ ጋር በትልቁ የምናየው ይሄ ሂሮ ሴክሽን የምንለው ነው። ብዙ ጊዜ እሱ ሴክሽን አለ። ከዛ ዝቅ ስትሉ እዚህ ጋር ፌቨራይትስ የሚል ሌላ ሴክሽን አለ። ከዛ ዝቅ ስትሉ ሾፕ ባይ ካታጎሪ የሚል ሌላ ሴክሽን አለ። ስለዚህ አንዱ ፔጅ በሴክሽን ይከፋፈላል ማለት ነው። አንዳንድ ዌብሳይት በቃ አንድ ፔጅ ብቻ ያላቸው ዌብሳይቶች አሉ። ብዙ ጊዜ ላንዲንግ ፔጆች እንደዛ ናቸው። አንድ ላንዲንግ ወጥ የሆኑ ላንዲንግ ፔጆች እንደዛ አላቸው። ነገር ግን ብዙ ፔጆችም ደግሞ ሊኖራቸው ይችላል። ፔጅ ደግሞ ምንድነው? ለምሳሌ እዚህ ጋር ከላይ አባውት አስ የሚል አለ ስታዩት። እዚህ ጋር ቫካንሲስ የሚል አለ፣ እዚህ ጋር አባውት አስ የሚል አለ፣ ሰስቴናቢሊቲ የሚል አለ፣ ከዛ ኮንታክት የሚል አለ። ለምሳሌ ቫካንሲስ የሚለውን ስነካው የቅድሙ ሆም ፔጅ ላይ አይደለም የሚሆነው፣ ሌላ ፔጅ ነው የሚከፍትልኝ ማለት። ይሄ ሊንክ ነው። ሊንክ ተደርጎ ወደ ሌላ ፔጅ ይወስደኛል። አሁን ግን ቫካንሲስንም ፓርት ስታዩት አሁንም ራሱም የቻለ ሌላ ሴክሽኖች አሉት። ይሄ ደግሞ ስለዚህ እዚህ ጋር የቫካንሲ የመጀመሪያው ሴክሽን አለ ከላይ ያለው። ከዛ ዝቅ ስትሉ ያሉት ቫካንሲዎች የተቀመጡበት ሴክሽን አለ። ከዛ ዝቅ ስትሉ ይሄኛው ፉተር ላይ ያለው ዲቴይሎች የተቀመጡበት ሌላ ሴክሽን አለ። ስለዚህ ፔጆች አሉ። ከዛ በየፔጁ ስር ደግሞ ሴክሽን አለ። ብዙ ኮምፕሊኬትድ የሆነ ነገር አይደለም። በጣም ቀላል ነገር ነው። ግን በደንብ መረዳት አለባቸው ፔጆች እና ሴክሽኖችን መለየት ማለት ነው። እያንዳንዱ ፔጅ ስር ያሉ የተለያዩ ሴክሽኖች። ብዙ ግራም ያጋባ ነገር የለም። ኦልሬዲ ሳይቱ ካላችሁ
ሜቢ ክላይንትም ቢሆን ወይም ራሳችሁን ቢልድ እያደረጋችሁት ከሆነ እንዴት ላድርገው የሚለው ረጋ ብላችሁ ማሰብ ነው። ስለዚህ ፔጆች አሉ፣ ሴክሽን አለ፣ ሳይት ታይፑ ምን አይነት ነው፣ ብዙ ፔጆች ያሉት ዌብሳይት ነው ወይስ አንድ ስታንዳርድ የሆነ ላንዲንግ ፔጅ ነው፣ ከዛ ፐርፐዙ ምንድን ነው። ምክንያቱም ብዙ ነገር ሊሆን ይችላል። አንዳንዴ ዌብሳይቱ ጥቅሙ በራሱ ሌላ የተለየ ጥቅም ላይኖረው ይችላል። እንደ ማርኬቲንግ ብቻ መጠቀሚያም ሊሆን ይችላል። ኦንላይን ፐርቼዝንም ሊጨምር ይችላል፣ ወይም ኦንላይን ፐርቼዝን አይጨምርም፣ ስልክ ብቻ እናስቀምጥበት ነው ምናምን ብዙ ነገሮች አሉ። ስለዚህ እሱ ችግር የለውም እንደየፐርፐዙ። ስለዚህ እዚህ ጋር የምታስቀምጧቸው ዲቴል ነገሮች ሊኖሩ ይገባል ማለት ነው። ይሄ ግን ግራም ያጋባችሁ ከሆነ አሁንም በኤአይ እንድትሰሩት ፕሮምፕት አዘጋጅቼላችኋለሁ። ስለዚህ እኛም አሁን እሱ ነው የምንጠቀመው። ይሄ ፕሮምፕቶች እዚህ ጋር ሊስት አለላችሁ። ሳይት ፕላኒንግ ፕሮምፕት ላይ ይህንን ፕሮምፕት ብቻ ኮፒ አድርገን እንጠቀምበታለን። አሁን ምንድን የምናደርገው እቺን ኮፒ አረጋትና ጄሚናይ ላይ ሄዳለሁ። አይ በእጄ እሰራዋለሁ የምትሉ ስሩት፣ ችግር የለው። ከዛ አሁን ዩ አር ኤ ፕሮፌሽናል ዌብሳይት ፕላነር አይ ዋንት ዩ ቱ ጀነሬት ኤ ዲፕ ኤንድ ፕራክቲካል ሳይት ፕላን ፎር ሚ። ዲፕ የሆነ ፕራክቲካል የሆነ ሳይት ፕላን እንድታዘጋጅልኝ ነው አልኩት። ከዛ አይ ሃቭ ብዬ ምን ቢዝነስ እንዳለኝ እዚህ ጋር አስቀምጣለሁ። ኦልሬዲ ቅድም እንዳሳየኋችሁ እንግዲህ ብራና ሌዘር የሚባል ልከውልናል። ስለዚህ የእነሱን የመረጥ ነው ከኢንስታግራም ላይ አፕላይ ካረጉት ውስጥ ማለት ነው። እንደ ምሳሌነት በዛው እንጠቀመዋለን። በዛው እነሱ የሚጠቀሙት ከሆነ ይጠቀሙታል ማለት ነው። ስለዚህ እችኛዋን አስቀምጣለሁ። ከዛ ቢዝነሱ ደግሞ ምንድነው የሚሰራው የሚለውንም አሁንም እቺን ኤክስኤክስ የምትለዋ መተካት ይኖርብኛል። ስለዚህ ምንድነው የሚሰራው ቢዝነሱ የሚለውን እተካለሁ። የሚሰሩት እነሱ ዴይ ወርክ ኦን እንደዚህ ቬግ ባይሆን ጥሩ ነው። ያው እነሱ በደንብ ስላልጻፉት ነው። ግን በቃ ፕሮዳክታችሁ በትክክል መቀመጥ አለበት። ጫማ፣ ጃኬት፣ ዋሌት ከሆነ ዋሌት፣ በቃ አለቀ። እንደዛ ድረስ ማለት ነው። ሜቢ ሌላም ነገር ካለ በስነ ስርዓት መጻፍ አለበት። ምክንያቱም ዌብሳይቱ ላይ ሲገባ ግራም ያጋባ ነገር መሆን የለበትም። ከዛ ዘ ፕላኒንግ ሹድ ሃቭ ብዬ እዚህ ጋር ያስቀምጥኩት ሳይት ታይፕ፣ ሳይት ጎል ፐርፐዝ፣ ከዛ ዲፋይን ስትራክቸር፣ ፔጆች የሚያስፈልጉት ከሆነ ፔጅን ራሱ እንዲያዘጋጅ፣ ከዛ ሴክሽኖች የሚያስፈልጉትም ከሆነ ሴክሽኖች ራሱ እንዲያዘጋጅ። እዚሁ ላይ ሁሉም ነገር አለ። እናንተ የምትቀይሩት ምኑን ነው ማለት ነው። ጀስት እዚህ ፕሮምፕቷ ላይ አይ ሃቭ ምናምን ቢዝነስ የሚለውን የቢዝነሳችሁን ስምና ምን እንደሚሰራ እዚህ ጋር ቁጭ ነው የምታደርጉት ማለት ነው። በቃ ኤክስኤክስ የሚለውን ብቻ መተካት። ስለዚህ ለክላይንትም ከሆነ የምትሰሩት ይሄን ነው የምትከተሉት፣ ለራሳችሁም ከሆነ የምትሰሩት እቺን ትከተላላችሁ። ከዛ ይሄን ልስጠው። ስለዚህ ሳይት ፕላኑን ራሳችሁ በእጅ ከምትሰሩት ምናልባት በኤአይ ስራው ካላችሁ እንዲማድረግ ይቻላል ማለት ነው። ዲቴይል ሰጥቶኛል። አሁን ኮር ፍሬምወርኩ ሳይት ታይፑ ኢኮሜርስ ፕላትፎርም ዊዝ ስትሮንግ ብራንድ ስቶሪ ቴሊንግ ፎከስ ይላል። ፕራይማሪ ሳይት ጎል፣ ይሄ ብዙ ጊዜ ከክላይንቱ ቢመጣ ጥሩ ነው እናንተ ባታረጉት። ብራውዚንግ ቪዚተሮችን ወደ ከስተመርነት ለመቀየር ነው በዋናነት ጎሉ። ሰከንደሪ ጎሉ ደግሞ ብራንድ ኦቶሪቲ መፍጠር ነው ይላል። ከዛ ኢንፎርሜሽን አርኪቴክቸር ስትራክቸር ብሉፕሪንት ሆም ፔጅ አለው። ሂሮ ሴክሽን ሰጥቶታል። ከዛ ኮር ካታጎሪም ሰጥቶታል። ፒውር ሌዘር ፕሮሚስ እሱን ያስቀምጣል። ፕሮሚሳችን እሱ ስለሆነች ማለት ነው። ከዛ ሶሻል ፕሩፍ ካለ ሶሻል ፕሩፍ፣ ከዛ ሾፕ የሚል ካታሎግ አለው። ይሄ ኮምፕሊኬትድ እንዳይሆን ማሳጠር ይቻላል። እኔ አሁን እንደዚህ ብዙ እንትኖች አልሰራም። ኮምፕሊኬት እንዳይሆን እንደዛ አላረገውም። ግን ፔጅ ብዙ እንዳይበዛ አሁን ለእናንተ ለምሳሌ አንድ ሌላ ፔጅ ጨምርላችኋለሁ። ከዛ በተረፈ ዲዛይን ኢንስፓይሬሽኖች እዚህ ጋር አምጥቶልኛል። ግን ይሄ ፓርት አሁንም ከምን ጋር መሄድ አለበት? ከክላይንቶቹ ፕላን ጋር መሄድ አለበት። ዲዛይን ስታይል አሁን እዚህ ጋር ምንም ሜንሽን ስላላረጉልኝ እኔ ራሴ በራሴ ኢንስፓይሬሽን እጠቀማለሁ። ቺኛዋን ፕላን ግን ኮፒ ላርጋት ሙሉዋን። ስለዚህ ቺን እንደ ምን እንጠቀማታለን ማለት ነው? እንደ ሳይት ፕላን። አሁን ከዚህ በኋላ ለምንሰራው ሳይት እንደ ፕላን እንጠቀማለን። ስለዚህ ፕላናችንን ባይ ዲፎልት አስተካከልን ማለት ነው። ይሄ መጀመሪያ ፕላን ላይ መቀመጥ ያለበት ነገር ነው። ቀጣይ ወደ እንዴት አድርገን ቢልድ እናደርገዋለን የሚለውን ስናይ ኮንፊውዝድ ሆነን አንገባም። ኦልሬዲ በቃ የተስተካከለ ነገር አለን። ጀስት ከዚህ ውስጥ እኔ ሙሉን መውሰድ አይጠበቅባችሁም። ማስተካከል ያለባችሁ ነገር ማስተካከል ነው። ሾፕ ካታሎግ ፔጅ የሚለውን አላስገባውም። ከዛ ፕሮዳክት ዲቴል ፔጅ ይህንንም አላስገባውም። ኮምፕሊኬትድ እንዳይሆን ሳይቱ ግን መግባት ይችላል። ግን ለእናንተ አሁን ሳሳያችሁ ግራ እንዳትጋቡ ሲምፕል እንዲሆን ስለመፈልግ ነው። ስለዚህ ቺን ዲቴል አመጣው ኮፒ ላርጋት፣ እዚህ ጋር ፔስት ላርጋት። ስለዚህ ቺኛን ፔጅ ቱ ልበላት። ከአወር ስቶሪ የሚልቅ የተሻለው ምንድነው የሚሆነው? አድሬስ ወይም ኮንታክት ቢሆን በጣም አሪፍ ነው። ምክንያቱም ሰዎች ኦልሬዲ ካዩት በኋላ መግዛት ነው ሞስት ፕሮባብሊ የሚፈልጉት እንጂ ይሄ ኮምፕሊኬትድ የሆነ ነገር አይፈልጉም። ስለዚህ ሴክሽን ቱ አድሬስ እና ኮንታክት ረዋለው። ኮንቴንቱ የሚሆነው ምንድነው? እዚህ ጋር ትንሽ አፕዴት እናርጋት። ስለዚህ ሳይት ፕላናችንን በዚህ መንገድ አስተካክለናል ማለት ነው። አሁን ቀጥሎ ምናደርገው እቺን ሳይት ፕላን ወስደን እንሰጠዋለን ለኤአዩ። ስለዚህ እሱ ከስክራች ጀምሮ ይሰራልናል። በጣም አሪፍ። አሁን ሳይታችንን ፕላን አድርገን ጨርሰናል። አሁን በጣም አሪፍ ወደ ሆነውና ብዙዎቻችሁ ወደምትወዱት ቫይብ ኮድ ወደ ማድረጉ ዌብሳይቱን ወደ መስራቱ እንገባለን ማለት ነው። ሶስተኛ ላይ የምንመለከተው ሃው ቱ ቢልድ ዘ ሳይት ፍሮም ስክራች። እዚህ ጋር እንግዲህ በጣም ቴክኒካል ልትሆኑ አልፈልግም። ብዙ ቴክኒካል ነገሮችን ማውራት እንችላለን። ስለ ፍሮንት ኢንድ፣ ባክ ኢንድ፣ ከዳታቤዝ ጋር የተያዙ ነገሮች፣ ከኔትወርክ ጋር የተያዙ ነገሮች ምናምን ማውራት ይቻላል። እንደገና ከዲዛይን ጋር፣ ከዩኤክስ ጋር፣ ከዩአይ ጋር የተገናኙ ነገሮችን ማውራት ይቻላል። ግን እነዛ
ነገሮች ሞር ኤክስፒሪየንስ ያገኛችሁ ስትሄዱ የምታስተካክሏቸው ነገሮች መሆን ይችላሉ። በዋናነት ማስተዋል ያለባችሁ ዌብሳይቱ ፈንክሽናል የሆነ ሊሰራ የሚችል መጀመሪያ ላይ ዋናው ነገር እሱ ስለሆነ ሊሰራ የሚችል ዌብሳይት መስራት ይችላል ወይ የሚለው ነው። ጀስት በዚህ ቪዲዮ ላይ እንደነገራችሁ ፈልገው እዚህ ጋር ወደ ቴክኒካል ነገሩ ከመግባቴ በፊት HTML CSS እና JS የሚባሉትን ነገሮች እንድታውቁ እነዚህ ፍሮንት ኢንድ ላይ ያሉ ነገሮች ናቸው። በራሳችሁ በደንብ ቼክ ማድረግ ትችላላችሁ። ግን HTML የሚባለው ነገር ምንድነው? ፊት ለፊት ላይ ያለው ኮድ በአጭሩ በጽሁፍ መልክ በኮድ መልክ ተጽፎ ዌብሳይቱን ፍሮንት ላይ ያለውን ነገር በሙሉ የሚያስቀምጥልን HTML ነው። HTML የሚለው እንግዲህ ሃይፐር ቴክስት ማርክድ ላንጉጅ ነው የሚባለው። ሶ ባይ ዲፎልት ሳይቱ ላይ ያለውን ኮንቴንቱን ፊት ለፊት የምታነቡት ነገሮች ቴክስቶቹ ምናምን ነገሮች የሚቀመጡበትና ኮድ የሚደረጉበት ቦታ HTML ይባላል። CSS ደግሞ ምንለው ካስኬድ ሺት ስታይል ማለት ነው። ይሄ ደግሞ የዌብሳይቱን ስታይል ከዲዛይን ጋር የተያዘ ቀለም፣ የፎንቶቹ ትልቀት፣ አቀማመጣቸው ምናምን ነገሮች ደግሞ እዚህ ስታይል የሚለው ጋር ይካተታል። JS ደግሞ ምንለው ጃቫስክሪፕት ነው። ጃቫስክሪፕት ደግሞ ዌብሳይታችን ሪስፖንሲቭ እንዲሆንና ዩዘር ፍሬንድሊ እንዲሆን ከኢንተራክሽን ጋር የተያዘ ነገር ነው ማለት። ስለዚህ ዩዘር ከገባ በኋላ እዚህ ጋር ፎርም ሲሞላ ከዛ በኋላ ክሊክ ሲያደርግ ሴንድ ሲያደርግ እነዚህ ነገሮች በጄኤስ የሚሰሩ ናቸው። ስለዚህ በጣም ዲቴል እንድገባ አልፈልግም፣ ምክንያቱም አሁን ኮንፊውዚንግ ነው የሚሆንባቸው እንደዛ ከሆነ። አሁን ግን የምንሰራው ዌብሳይት ጀስት HTML CSS እና JSን ብቻ በመጠቀም መሆን አለበት። እነዚህ ነገሮች ብቻ የሚያማክል መሆን አለበት። ሶ እነዚህ ለየብቻ ኮድ ማድረግ ይቻላል፣ አንድ ላይ ማድረግን ኮድ ማድረግ ይቻላል። HTML ላይ እንዳለ የJSንም ስክሪፕት እዛው ማስቀመጥ ይቻላል፣ የCSSንም ፋይል እዛው ላይ ማስገባት ይቻላል ስታይሉ። ነገር ግን ለያይተንም ደግሞ ማድረግ እንችላለን። አሁን ግን ኮንፊውዝ እንዲያደርጋችሁ ስለማልፈልግ እኔ ሶስቱንም በአንድ ላይ ነው የምንመለከተው። በአንድ ኮድ ላይ እንዴት እንደሚያስቀምጥልን እናያለን። ፕራክቲካሊ ቅድም ፕላን ላደረግነው ዌብሳይት አሁን ፒሲ ላይ ገባና እንግዲህ ከስክራች ጀምሮ አብረን እንሰራለን ማለት ነው። ምንም ግራ የሚያጋባ ነገር የለውም። ኤአዩ የሚሰጠንን ነገር እያየን ማስተካከል ያለብንን ነገሮች እናስተካክላለን። ቴክኒካል የሆነውን ነገር ደግሞ ፒሲ ላይ አብረን እናያለን ማለት ነው። አሁን እንግዲህ ከስክራች ጀምሮ ኮድ ወደ ማድረጉ እንገባለን። ያው እቺ በጣም በጉጉት መጠብቋት ፓርት እንደሆነች አውቃለሁ። አሁንም ቀለል ያለ ፕሮምፕት አዘጋጅቼላችኋለሁ። ብዙ መጠቀም ትችላላችሁ እናንተም በራሳችሁ ቼክ ማድረግ ምናምን ብዙ ነገር ማድረግ ትችላላችሁ። ግን ለመነሻነት ያክል የሚጠቅማችሁ ነው እዚህ ጋር እያሳያችሁ ያለሁት። እቺኛን ፕሮምፕት ነው የምንጠቀመው። ምንድነው የምናደርገው? ዩ አር ኤ ፕሮፌሽናል ዌብሳይት ዲዛይነር ኤንድ ዴቨሎፐር አይ ሃቭ ኤ ቢዝነስ ኮልድ ቢዝነሳችሁን ድጋሚ እዚህ ጋር ታስገባላችሁ። ከዛ ዛት ብለን ምን እንደሚሰራ እናስቀምጣለን። ከዛ ሂር ኢዝ ማይ ሳይት ፕላን ብለን ኦልሬዲ ከላይ ያዘጋጀነው ሳይት ፕላን አለ አይደል? እሱን ፔስት እናደርግለታል። እሱን ፔስት ካደረግን በኋላ ሌትስ ስታርት ዊዝ ዘ ፈርስት ፔጅ ፎር ናው ነው። ብዙ ፔጆች ካሉት ያው መጀመሪያ ከአንደኛው ፔጅ እንዲጀምር ማለት ነው። ከዛ ኮድ ዘ ሳይት ዌብሳይት ፎር ዘ ፈርስት ፔጅ ፈርስት። ከዛ ሜክ ኢት 3D። ይሄ እንግዲህ እንደፈላጎታችሁ ነው። ሞደርን እና ኤሌጋንት እንዲሆን ፈልጋለሁ። ከዛ ዩዝ ዘ ስታይል ሪፈረንስ ኤንድ ዲዛይን አታች ይላል። እዚህ ጋር እችኛዋ የምናመጣበት ምክንያት ምንድነው? ሪፈረንስ ስታይል እንሰጠዋለን፣ ኢሜጅ ማለት ነው። በሱ መሰረት እንዲሰራልን ነው የምፈልገው። ስለዚህ እሱ እናደርጋለን። አሁን ለእኛ ኦልሬዲ እየሰራን ላለ ነው። እቺን ፕሮምፕት እንዴት አድርጌ እንደማስተካከላት ተመልከቱ። ለእናንተም ኤግዛምፕል ይሆናቸዋል። ስለዚህ ዩ አር ኤ ፕሮፌሽናል ዌብሳይት ዲዛይነር ኤንድ ዴቨሎፐር። ከዛ አይ ሃቭ ኤ ቢዝነስ ኮልድ ምን ብየዋለሁ? ብራና ሌዘር። ዛት ምንድነው ቢሰራው? ብራና ሌዘር ምንድነው ቢሰራው? ከዛ በኋላ ሂር ኢዝ ማይ ሳይት ፕላን ብለን ከላይ ሳይት ፕላን ያስቀመጥናት አለች አይደል? እሷን አምጥቼ እዚህ ጋር ሙሉን ፔስት አደርገዋለሁ። ኦልሬዲ ያዘጋጀናት ከነ ሴክሽኑ ከነምኑ ስላስቀመጠልኝ በጣም ቆንጆ ነው። በቃ እዚህ ድረስ ሳይቱ ነው። ከዛ ሌትስ ስታርት ዊዝ ዘ ፈርስት ፔጅ ፎር ናው አልኩት። ከዛ ኮድ ዘ ሳይት ዌብሳይት ፎር ዘ ፈርስት ፔጅ። ከዛ በኋላ 3D አድርገው ምናምን ያልኩት የራሴ ሪፈረንሶች አሉኝ። ከዛ ቺን ነው ኮፒ ማድረገው ማለት ነው። አሁን ቺ ፕሮምፕት ነች ማለት ነው። ስለዚህ ቺን ኮፒ አረጋታለሁ። በቃ ቺኛን በራሳችሁ መሙላት ማለት ነው። ዋይ ያረኩላችሁ ፓርቶች ላይ እነሱ መተካት ነው። ሌላ የተለየ ነገር የለውም። ከዛ በኋላ ወደ ጄሚናይ እመለሳለሁ። አዲስ ቻት አረገዋለሁ። ከላይ እዩት። እዚህ ጋር ጄሚናይ ላይ በጣም ማስተዋል ያለባቸው አንድ ነገር ምንድነው? እቺ አድ በተን ትነኩና ብዙ ነገር ማድረግ ትችላላችሁ እዚህ ውስጥ። ዝም ብለን ብትሰጠውም ሊሰራው ይችላል። ግን እቺ ካንቫስ ምትሏ እናበራታለን። እንደምታዩት እቺ ካንቫስ ምትሏ መረብ ሰራው ኮድ ራይት እና ስላይዶችን ነው የምትሰራው እቺ ካንቫስ ምትሏ ማለት። ስለዚህ ለኮድ የተሻለ ነው። ስለዚህ እቺን ኦን አረጋታለሁ መጀመሪያ። አሁን ኮድ ወደ ማድረግ ስለሆነ የምንገባው። ከዛ እዚህ ጋር ፍላሽ ሚላለ ካላችሁ ይሄኛው አድቫንስድ ማትስ እና ኮድ ሞዴል ስላለ ፕሮ እናረጋዋለን። 3.1 ፕሮ 3.5 ፍላሽም ይሰራል። ምንም የተለየ ነገር የለውም። ከዛ እዚህ ጋር መጣና ፔስት አደርገዋለሁ። እዛ ጋር ኮፒ ያደረኩትን ሙሉ ዲቴል ፕሮምፕቱን የስክራቹን ማለት ከስክራች ጀምሮ ይሰራልኝን። ግን ምን እናደርጋለን? ዲዛይን አታች አደርግልሃለሁ ብየዋለሁ አይደለ? ዲዛይን አታች አደርግልሃለሁ ስላልኩት መጀመሪያ ዲዛይን እንምረጥ። እኔ አሁን ብዙ ጊዜ የምጠቀመው ፒንትረስት ነው፣ ግን አሉ ሌሎችም ቢሄንስ አለ፣ እነሱንም ማየት ትችላላችሁ። ዲዛይኖች ፎቶዎች ነው የምንፈልገው ማለት ነው። ከዛ ሳይን አፕ ካረጋችሁ በጂሜል ሳይን ማድረግ ይቻላል። ሁለቱም ላይ ፒንትረስትም ላይ እንደገና ይሄ ቢሄንስም ላይ ገብታችሁ ዲዛይኖች ብዙ ጊዜ ኢንስፓይሬሽን በቀላሉ ታገኛላችሁ እነዚህ ሳይቶች ላይ። ስለዚህ ለምሳሌ ሌዘር ዌብሳይት ብለው
ብዙም ያመጣልኝ ኢንስፓይሬሽኖች ይኖራሉ። እንደምታያቸው አያችሁት፣ እንደዚህ አይነት ነገሮች ያመጣልኛል። ከዛ ከነዚህ ውስጥ በደንብ አይታችሁ ደስ ይላላችሁ የምታስቡትና ይሄ አሪፍ ነው ግን እቺ ነገሩ ደግሞ ብትስተካከልና የምትሉት ሊኖር ይችላል፣ ችግር የለውም። ስለዚህ እነሱን በደንብ ታዩና ትመርጣላችሁ። ስለዚህ ለምሳሌ ለእናንተ ለማሳየት ያክል ታይም በጣም እንዳልወስድባችሁ እነዚህን ዲዛይኖች ያቸው በጣም አሪፍ ዲዛይኖች ናቸው። ሳያቸው እኔ ተመችተውኛል። ለምሳሌ እነዚህን ሴሌክት ካደረኩኝ አንዱን መርጣለሁ። ብዙ መምረጥ አይጠበቅባችሁም። አንዱን ወይ ሁለቱን በቂ ነው፣ ለምሳሌነት ስለሆነ ለሪፈረንስ ያክል ስለሆነ ማለት ነው። እዚህ ጋም ሌላ አንድ ሳይት አይቻለሁ። ይሄም አሪፍ ነው በዲዛይን ደረጃ። ስለዚህ ታዩና ትመርጣላችሁ ማለት ነው ባጭሩ። ኦኬ ታዩና ይሄ ይሻለኛል የሚለውን አይታችሁ መምረጥ ነው። ከዛ ለምሳሌ እኔ አሁን ከነዚህ ውስጥ የትኛውን ልምረጥ? ይሄኛውን ለምሳሌ ተመችቶኛል። ስለዚህ እቺን ኮፒ ኢሜጅ ላታለሁ፣ ጄሚናይ ላይ መጣና ፔስት አደርገዋለሁ እንደ ስታይል ሪፈረንስ እንዲጠቀምልኝ ማለት ነው። ይሄ ከዛ ሜቢ ይሄኛውም እንደ ሪፈረንስ ይጠቀሙ። የግድ አንድ አይነት ኮፒ አይደለም የምታደርጉት፣ የግድ የሰውን ሳይሆን እንደ ኢንስፓይሬሽን ብቻ እንደዚህ ቢሆን ምን ይመስላል የሚለውን እንድታዩበት ያክል ነው። ከዛ በኋላ ዲዛይን ከመረጥን በኋላ ሁሉ ነገር እንዳስገባን እርግጠኛ ከሆንም በኋላ እንልከዋለን። ከዛ በኋላ እንግዲህ ጄሚናይ ኮዱን እስከሚጽፍ ድረስ መጠበቅ። በዚህ አጋጣሚ ኤችቲኤምኤል ሲኤስኤስ እና ጃቫስክሪፕት የሚባሉ ኮንሰፕቶች ቤዚክ ነገሮች ማወቅ ጥሩ ነው። በዚህ አጋጣሚ እዚህ ጋር የምንሰራቸው ነገሮች ከዳታቤዝ ጋር ከባኪንድ ጋር ምናምን ነገር ብዙ የሚገናኙ አይደሉም። በተቻለ መጠን ቀለል ያሉና ክሊን ለማድረግ ስለሆነ እያሳያችሁ ያሉት። እናንተ ደግሞ ይህን ከተማራችሁ አይቀር በደንብ ከፍ እያደረጋችሁ ትሄዳላችሁ። ይሄ ለቢግነርስ ጋይድ በዋናነት በጣም ይጠቅማቸዋል ብዬ ያሰብኩት አይነት ስለሆነ ነው። እንደምታዩት እንግዲህ ከጎን ከፍቷል አንድ ነገር። እዚህ ጋር ኮድ የሚል አለ፣ ከላይ ይታያቸዋል ኮድ። እዚህ ጋር ደግሞ ፕሪቪው የሚል ነገር አለ። ኮድ እና ፕሪቪው የሚሉ ነገሮች አሉት ጄሚናይ ላይ ማለት ነው። ፕሪቪው ላይ ነው አሁን ያለው፣ እየሰራ እንደሆነ እዚህ ጋር ይታያቸዋል፣ እየሰራ ነው። ስለዚህ ዲዛይኑ ሲጨርስ ሰርቶ እዚህ ጋር ያሳየኛል ፕሪቪው ላይ ማለት ነው። ከዛ ኮዱን ደግሞ ማግኘት ይችላለሁ፣ እዚሁ አክሰስ ማድረግ እንድችል ያደርገኛል። እስከሚጨርስ ድረስ ትንሽ እንጠብቀው። እንደምታዩት እንግዲህ ይህን ዌብሳይት ሰርቶልናል። በጣም አሪፍ ይመስላል። እንግዲህ ኦልሬዲ ነው ወድጄዋለሁ። በቃ ይሄን ከጨረሰ በኋላ እዚህ ጋር ኮድ የሚለው ላይ ኮዱን ማየት ትችላላችሁ። እንደምታዩት ኮድ ውስጥ በጣም ውስብስብ ነገሮች መግባት አይጠበቅባችሁም። እዚሁ ፕሪቪው ላይ እንዳለ የምታዩቸው ነገሮች፣ ማትፈልጓቸው ነገሮች ካሉ እዚህ ጋር ማጽዳት ይቻላል። እዚህ ጋር ባክግራውንድም ደስ የምትል የሆነ የስሪዲ ኢፌክት ነገር አለው። ሾፕ ዘ ኮሌክሽን የሚል ነገር አለው። ከዛ ወደታች እንድትሄዱ የሚጠቁም ነገር አለው። ከዛ እዚህ ጋር ሴክሽን ኮር ፒላርስ ልክ እንደሰጠነው ሰርቶልናል። ከዛ እዚህ ጋር ፒውር ሌዘር ፕሮሚስ ምትላለች። ከዛ እዚህ ጋር ሴሌክሽኖቻችን አሉ እንደምታዩት ጫማዎች። ከዛ እዚህ ጋር እንግዲህ ከእናንተ የሚጠበቀው ምንድነው? አንድ በአንድ ምን መግባት አለበት፣ ምን አልተመቸኝ የሚለው ማስተካከል። ለምሳሌ እኛ ሾፕ፣ ስቶሪ፣ ኮንታክት የሚል ነገር አንፈልግም። የምንፈልገው አንድ ሌላ ፔጅ ብቻ ነው። እሱ ሁለት ስላደረገብን እንጂ ሁለተኛው ፔጃችን ምንድን ነበር የምትለው? አድሬስ ኦር ኮንታክት ነው። ስለዚህ ኮንታክት ብቻ እንለዋለን። ስለዚህ ምንድን ነው የምታደርጉት? አሁን ትመጡና እዚህ ጋር እዚቹ ጋር እንዳለችሁ ማለት ነው ሰጀሽን ትሰጡታላችሁ። ሰጀሽንስ አንድ በቁጥር ታደርጉለታላችሁ። ከላይ ዊ ዶንት ኒድ ከላይ ያሉት ማለት ነው። ስለዚህ ናቪጌሽን ላይ ያሉትን አንፈልጋቸውም። እኛ የምንፈልገው ኦንሊ ኮንታክት የሚለው ብቻ እንዲኖር። ሁለተኛ ሌላ ሰጀሽኖች ካሏችሁ ማስተካከል ነው። እዚህ ጋር ሰርች አለችሁ። ሰርቿን ቼክ ታደርጋላችሁ። ሳይኒ ምናምን ነገር አንፈልግም። ይሄ ሳይኒን አያስፈልገውም፣ ምክንያቱም ዳታቤዝ ያለው ነገር ስላልሆነ ሰዎች ሳይኒ ምናምን አያስፈልገው፣ አይተው ብቻ እንዲገዙ ነው የፈለገው። ስለዚህ አይተው ኮንታክት እንዲያደርጉን ሳይኒን የሚለው ነገር አያስፈልግም። ስለዚህ ሪሙቭ ካርትም አንፈልግም፣ ምክንያቱም ኦንላይን ላይ ኦርደር ሳይሆን የሚያደርጉት መደወል ነው የሚያደርጉት። ከዛ ኮር ፒላርስ ጋር ለምሳሌ ሶስተኛ ኦን ኮር ፒላር ሴክሽን ላይ ኢሜጆቹን አሁን እነሱ ራንደምሊ ነው የመረጣልን እኛ ስላልሰጠን። የራሳችን ኢሜጆች ግን ካሉን we have our own image እንለዋለን ማለት ነው። we have our own image እንለዋለን። ኢሜጆቹን ማስገባት እንችላለን፣ ቀላል ነው እሱ። ከዛ አራተኛ ላይ ፒውር ሌዘር ፕሮሚስ የሚለው ይሄ አሪፍ ነው፣ እኔ ተመችቶኛል። ግን ምን አልወደድኩም፣ ወሬ በዛ። ወሬው እንዲበዛ አያስፈልግም፣ ቀለል እንዲል ነው የምፈልገው። ሴክሽን ላይ ደግሞ ሌስ ቴክስት እንዲሆን ነው የምፈልገው፣ ብዙ እንዲሆን አንፈልግም። አምስተኛ ሌላ ኮሜንቶች ካሏችሁም እያስተካከላችሁ መሄድ ነው። ኪሬትድ ሴሌክሽንስ እነዚህ ማስገባት እንችላለን፣ 4 ናቸው፣ ማስገባት እንችላለን። ወይም ይሄኛውን ሴክሽን ለጊዜው ማጥፋትም እንችላለን፣ ከፈለገን ግን ማስገባት እንችላለን። ሪሙቭ ዚስ ሴክሽን። ከዛ ሌላ እናስተካክለው ነገር ካለ እናስተካክላለን። እዚህ ጋር ቬሪፋይድ ባየር ካለን አሁን አላቅም ያለን ግን ካለን ማስገባት እንችላለን። ስለዚህ ይሄኛው ለምሳሌ 6ኛ ላይ ስሙን እንቀይሯለን። ሚካኤልቲ ነው የሚለው። ስለዚህ በሌላ ሰው ስም መቀየር እንችላለን። ትክክለኛ ሪል የሆነ ኮሜንት ካለን ማለት ነው እዚህ ጋር ማስተካከል እንችላለን። ስለዚህ ስሙ ማን እንለዋለን? እንደ ገዢያችን ማስተካከል ነው ማለት ነው። ስለዚህ አቤል የሚባል ተጠቃሚ ካለን አቤል እንለዋለን። 7ኛ ጆይን ዘ ብራና ክለብ የሚል ነገር አለ እዚህ ጋር። ይሄ አያስፈልግም፣ እዚህ ጋር ምንም የምፈልገው ነገር ስለሌለ ሜይ ቢ በትክክል አስበንበት ቢሆን እናስገባለን። ግን ይሄን ራሱ ዝም ብሎ ነው የጨመረው፣ ቢኖር ጥሩ ነው ብሎ ስላሰበ ነው። ከዛ ከስር
ከስር ኦን የታችን የመጨረሻ ላይ ማለት ነው ኦን ደ ላስት ሴክሽን ላይ ኮኔክት ብቻ እነዚህኞቹ እዚህ ጋር ያሉት ብቻ ቢኖሩ ጥሩ ነው። ይሄ ኮምፕሊኬትድ የሆነው ሊስት አያስፈልገኝም። እንደዚህ ካልኩት በኋላ ለምሳሌ እልክለታለሁ። እነዚህን ኮሜንቶች ያስተካክላል። እንደምታዩት በጣም ክሊን አድርጎልናል። እንደፈለግነው ሆኗል ማለት ነው። ከላይ ኮንታክት ብቻ የምትል መታለች። ብራና የሚለው ሆም ፔጅ አለ። ከዛ እዚህ ጋር እንደፈለግነው ቅድም እንዳሰብነው አለ። ኮር ፒላሮቻችን እዚህ ጋር አሉ። ፉትዌር፣ አውትዌር እና አክሰሰሪስ ዋሌት ምናምን ማለት ነው። ከዛ ፒውር ሌዘር ፕሮሚስ ሚላለ እዚህ ጋር አንማች ዱራቢሊቲ ምናምን ነገር። ከዛ እነዚህ እዚህ ጋር ደግሞ ሌሎች ፕሮዳክቶች ሾኬዝ የምናደርግበት አለ። ከዛ ኤጅ ዊዝ ግሬስ ይላል። ከታች አቤል አድርጎልናል። ገዢ ከነበረን ተጠቃሚ ኮሜንት ሰጠን። ከዛ እዚህ ጋር ብራና ሚላለ። እዚህ ጋር ኢንስታግራም፣ ፌስቡክ እና ፒንትረስት ፔጆች ካሉን እነሱን እናስገባለን። አሁን በጣም አሪፍ ሆኗል። ምንጨምራቸው ግን አንዳንድ ነገሮች አሉ። ለምሳሌ ኢሜጅ እዚህ ጋር፣ ከዛ ሊንኮች ደግሞ አሉ እዚህ ጋር የምታያቸው። አሁን ኤክስፕሎር ዋሌት፣ ኤክስፕሎር ጃኬት ምናምን የሚል ነገር አለ አይደለ? ምንድን ነው የምናደርገው? ሲምፕል እንዲሆን ወደፊት ማስተካከል ትችላላችሁ፣ ግን ሲምፕል እንዲሆን እናደርጋለን። ዳይሬክትሊ ወደ ኢንስታግራም ፔጃቸው እንዲሄድ እናደርገዋለን። ከዚህ ጋር ልክ ክሊክ ሲያደርጉት ወደ ኢንስታግራም ፔጃቸው ነው የሚሄደው ማለት ነው። ዳይሬክትሊ እዛ ላይ ሰዎች ኦርደር ማድረግ ይችላሉ። ፕሮዳክታቸውንም እዛው ላይ እንዲያዩት ማለት ነው። ፕሮዳክትም እዛው ላይ ያያሉ፣ እዛው ላይ መግዛት እንዲችሉ፣ ኮንታክት እንዲያደርጓቸው፣ በአካል መሄድ ከፈለጉ በአካል እንዲሄዱ፣ እንደሱ ሲምፕል እናደርገዋለን። ለጊዜው ያነሳችኋቸው ኢሜጆች ከሌሉ ጀስት ጉግል ላይ መተን ኢሜጅ ውስጥ ሰርች ማድረግ እንችላለን። ለምሳሌ በቃ ሃንድ ክራፍትድ የሆኑ ሌዘር የሚመስሉ እንደሱ አይነት ሆኖ ከሱ ጋር ሪሌትድ ሊሆኑ የሚችሉ ልንጠቀምባቸው የምንችላቸው አይነት ለምሳሌ ዋሌት፣ ጫማና እንትን ነው አይደለ ጃኬት ነው የምንጠቀመው። ስለዚህ ከዚህ ውስጥ ለምሳሌ ከኛ ፕሮዳክት ጋር የሚሄዱ አሉ። ለምሳሌ ብራና የሚለው ላይ እዚህ ጋር ዲዛይን ፕሮዳክቶች አሉ። ለምሳሌ ይህንን ክሊክ አድርገውና ኮፒ ኢሜጅ አድሬስ፣ ከዛ በኋላ እዚህ ጋር መጥቼ የአክሰሰሪስ ላይ አክሰሰሪስ ኢሜጅ ይህንን ተጠቀምለዋለሁ። ከዛ የአውትዌር ኢሜጅ ይህን ተጠቀምለዋለሁ አመጣለታለሁ። ከዛ ፉትዌርም እንደዛው አመጣለታለሁ። ፉትዌር የሚለው ጋር ባግ ባረገው ደስ ይለኝ ነበር። ኢሜጆቹ ቆንጆ ስለሆኑ እዛ ጋር ያሉት አረጋለሁ። ኦልሬዲ የተነሳ ፎቶ ካላችሁ ችግር የለውም። ከሌላችሁ ግን ለጊዜው ጀስት ዌብሳይቱን እንደ ሳምፕል ብቻ እንዲቀመጥ እንደዚህ ማስቀመጥ ትችላላችሁ። ኢሜጁን ብቻ ፈልጋችሁ ኮፒ ማድረግ ማለት ነው። ኢሜጅ ለምሳሌ እነዚህ ቆዳ ጫማዎች እኛ ከምንሰራቸው ፕሮዳክት ጋር የሚመሳሰሉ ከሆነ ፐብሊሽ ከማድረጋችን በፊት እንዲቀመጡ ከፈለግም ማለት ነው። ስለዚህ ለምሳሌ ይሄ አሪፍ ይመስላል፣ ግን ከምንሰራው ጋር ተቀራራቢ መሆን አለበት። ያው ዳይሬክትሊ ይሄንን አንጠቀሙም፣ እንቀይረዋለን በራሳችን ፎቶዎች። ግን ዌብሳይቱን ዲዛይን ስናደርግ ኮምፕሊኬትድ እንዳይሆን፣ ኢሜጆች ባዶ እንዳይሆኑ ቢያንስ ለሳምፕል የምናስገባቸው መሆን ይችላል። ኳሊቲውን ቼክ ማድረግ አለባቸው። አሁን ቶሎ ነው የከፈተው። ስለዚህ ቺን ራይት ክሊክ አደረግና ኮፒ ኢሜጅ ሊንክ አድሬስ ምትል አለች እዚጋ ኮፒ ኢሜጅ አድሬስ፣ እሱን ኮፒ አደርጋለሁ። ለጫማዎች መጠቀም እችላለሁ። ከዛ ለጃኬቱ ደግሞ ሌላ አመጣለሁ ማለት ነው። ኦኬ ኢሜጆቹን አምጥቻለሁ። ሲምፕል ነው በቃ። ኢሜጁ ካለን አፕሎድ እናደርገዋለን፣ ከሌለ ግን ለጊዜው ሌሎች ሳምፕሎች እናስገባ፣ ዝም ብሎ ባዶን ከሚሆን ማለት ነው። ሰጀሽንስ አንደኛ ፎር ኢሜጅ ስለዋለው፣ ሌላው ሁሉም ሊንኮች ቅድም ነገርኳቸው ወደ ኢንስታግራም እንዲወስዱ ማድረግ እንችላለን። ሁለተኛው ኦል ሊንክስ ሹድ ዳይሬክት ቱ የእነሱን ኢንስታግራም ፔጅ ሊንክ አስቀምጣለሁ ማለት ነው እዚህ ጋር አለ። ስለዚህ ቺን ኮፒ ላርጋት የኢንስታግራም ፔጃቸውን፣ ከዛ ዳይሬክትሊ ሰዎች መጥተው እዚህ ጋር ኦርደር እንዲያደርጉ ማለት ነው። አይ ቲንክ ይሄኛው ስኖት ኤግዛክት ትክክለኛው የኢትዮጵያ አይመስለኝም። በጣም ብዙ ነው ያለው ብራና ሌዘር ሚል። ስለዚህ ወይ ፌስቡክ ወይ ኢንስታግራም ወይ ቴሌግራም ወይ ቲክቶክ ፔጃቸውን ብቻ ዳይሬክትሊ እነሱን ኮንታክት ሊያደርጓቸው የሚችሉ ፔጅ ፈልገን ሊንኩ ወደ እሱ እናደርገዋለን ሁሉንም። ለምሳሌ ይሄኛው ይመስለኛል አይ ቲንክ። ስለዚህ ይሄኛውን ኮፒ ያደረግና ከዛ ኦል ሊንክስ ሹድ ዳይሬክት ቱ ይሄኛውን አስገባሉ። ይሄ እንግዲህ ፌስቡክ ፔጃቸው ላይ ያለው ዳይሬክት ላይ ያገኘሁትን ነው ማለት ነው። ስለዚህ ከፈለጋችሁ ሼር ብላችሁ በሼር ሊንክ ማስገባት ወይ ደግሞ ራሱ ዩአርኤሉን ቀጥታ ብታስገቡትም ችግር የለውም። ከዛ እነዚህ ነገሮች አየን። ኦልሬዲ እየጨረሰልን ነው። ኮዱ ላይ ብቻ እነዛን ኢሜጆች ኢንሰርት እንዲያደርግ ነው የሰጠ ነው። ሌላ የተለየ ያደረግነው ነገር የለም። ኦኬ አሁን ሰጥቶኛል ዌብሳይቱን። እንደምታዩት ኢሜጆቹን ዳይሬክት ሊያስገብቷቸዋል። አሁን በጣም አሪፍ ነው። ስለዚህ ሊንኮቹንም ቼክ ማድረግ እንችላለን። ለምሳሌ ሌሎች ተጨማሪ የሚቀሩት ነገሮች አሉ። እዚጋ ያሉ ኢሜጆች ምናምን ነገር ቢገቡ አሪፍ ነው፣ ግን ለጊዜው ምንም ያጣደፍ ነገር የለውም። ቀስ ብለን ማስገባት እንችላለን እነሱን ነገሮች። ስለዚህ አሁን ምን ማድረግ እንችላለን? ኮዱን ሙሉ እንዳለ ምንም ሳትነካኩ ኮፒ እናደርገዋለን። ሙሉን ኮፒ እናደርገውና codepen.io የሚባል ዌብሳይት አለ፣ ወደሱ እንሄዳለን። የሰራነው ዌብሳይት ይሰራሉ የሚለው ጀስት ቼክ ለማድረግ ብቻ የምንጠቀምባት ነች። ወይም እዚህ ላይ ኮድ ማድረግ ትችላላችሁ። ስለዚህ እዚህ ጋር ስታርት ኮዲንግ የሚል ነገር አለ። ስታርት ኮዲንግ የሚለው እነካዋለሁ። ከዛ እኛ አሁን ኤችቲኤምኤል ሲኤስኤስ እና ጂኤሱን አንድ ላይ አጻፍ ነው።
እዛ ኮዱ ላይ ማለት። ስለዚህ ለያይተን ማጻፍ አይጠበቅብንም። እዚህ ጋር HTML የሚለው ላይ ብቻ ፔስት ስናደርገው ባይ ዲፎልት የሰራነው ዌብሳይት መምጣት አለበት። ኤግዛክትሊ ልክ እንደሰራ ነው መጣ። ይሄ ቼንጅ ቪው በለው ወደ ጎን እንዲሆን እንደምታዩት ሳይቱ በቃ መጥቷል ማለት ነው። ወደ ፈለግነው ነገር እየሄደ ነው። እዚህ ጋር የተቀመጡ ነገሮች አሉ፣ እዚህ ጋርም አለ። ስለዚህ ለምሳሌ ኤክስፕሎር ጃኬት ስለው ሊንክ ወዴት ይወስደኛል የሚለው ቼክ ማድረግ ይችላሉ። ወደ ፌስቡክ ነው ይወስደኛል። አያችሁት? አሁን እዚህ ጋር ፌስቡክ ላይ ሎጊን ስላላደረግን ምንም እንተናለው፣ ግን ኦልሬዲ ቅድም ያስቀመጠው የፌስቡክ አካውንት አለ አይደል? ወደሱ ይወስደናል ማለት። ስለዚህ ተጠቃሚዎች ሲመጡ ወደ ቪዲዮ ዌብሳይት ዳይሬክትሊ መጡ። ከዛ በኋላ ምን አዩ፣ ከዛ በኋላ ምን አዩ፣ ከዛ በኋላ ምን አዩ፣ የፈለጉትን ነገር ሲፈልጉ ክሊክ ሲያደርጉ ዳይሬክትሊ ወደ ሜሴጅ ይሄዳል። ወይ ቴሌግራም ማድረግ ትችላላችሁ፣ ኢንስታግራም ማድረግ ትችላላችሁ፣ የፈለጋችሁትን ማድረግ ትችላላችሁ። ግን አሁን ዋናው ነገር ዌብሳይታችን ፈንክሽናል ሆኖ እየሰራ ነው ያለው እንትን ብሏል። መቀየር የምንፈልጋቸው ነገሮች ካሉ መቀየር እዚሁ ላይ ማዘዝ እንችላለን። ማስተካከል የምንፈልጋቸው ነገሮች ካሉ እዚሁ ላይ ቅድም እንዳየነው ጄሚኒያን ስላላጠፋሁት እዚሁ ላይ ማስተካከል ይቻላል። ፕሪቪው ላይ ገብተን ኦኬ ይሄ ነገር ይቀየር፣ አይ እዚህ ጋር ያለው እንትን አልተመቸኝም ምናምን የሚሉ ነገሮች ካሉ እነሱ መነካካት ይቻላል። ማስተካከል እዚህ ጋር ኢሜጅ ማስገባት ይቻላል። ባዶ ከሚሆን ኢሜጆችንም እዚህ ጋር ማስገባባት ይቻላል። ሌላ መቀየር የምትፈልጉት ነገር ካለ መቀየር ይቻላል። ምንም የተለየ ነገር የለውም ማለት ነው። ስለዚህ አሁን ሆም ፔጁ ሙሉ በሙሉ ሰርተናል። ይሄ ኮድ የሆም ፔጃችን ኮድ ነው ማለት ነው። ስለዚህ ቺን ኮድ መርሳት የለብንም። ኮፒ አረጋታለሁ። ኮፒ አርጊያት አንድ ቦታ አስቀምጠዋለሁ። ችግር የለውም የትም ቢሆን ብቻ አስቀምጡት። የሆነ ቦታ መቀመጥ አለበት። በኋላ ላይ እንዴት አድርገን አፕሎድ ዲፕሎይ ስናደርገው ግራ የሚያጋባችሁ መሆን ስለሌለበት እሱን አሳያችኋለሁ። አሁን እንዳያችሁት እንግዲህ ዌብሳይታችንን ፉሊ ፈንክሽናል የሆነ ዌብሳይት መስራት ይችለናል። አራተኛ ላይ የምንመለከተው ዌብሳይታችንን ላይቭ ማድረግና ዲፕሎይ ማድረግ። እዚህ ጋር እንግዲህ ሁለት ነገሮችን ነው ለያይተን ማየት ያለብን። የመጀመሪያው ፐብሊሽ ማድረግ የሚለው ነው። ሁለተኛው ደግሞ ዲፕሎይድ ማድረግና ወይም ደግሞ ፐብሊክ ማድረግ። ላይቭ ማድረግ ላይ ስንመጣ ምናልባት ለዛ ዌብሳይት ዳይሬክት ዶሜን ላገዙለት ትችላላችሁ። ላይክ ምናምን .com የሚል ዌብሳይት ዶሜን ላገዙለት ትችላላችሁ። ጀስት ግን ሰዎች ግን እንዲያዩት ብቻ ላይቭ እንዲሆን በማንኛውም ረዥም ኮድ ሊሆን ይችላል። ይሄ አጠር ያላለ ሲምፕል ያልሆነ ያልተገዛ ፔድ ያልሆነ ዶሜን ኔም ተጠቅማችሁ ሊንክ አድሬስ ተጠቅማችሁ ሰዎች እንዲያዩት ብቻ ማድረግ ይችላል። ይሄን እንግዲህ ላይቭ ማድረግ የምንለው። ስለዚህ ዌብሳይታችንን ዝም ብለን ቴስት ማድረግ ከፈለግን መጀመሪያ ላይ ላይቭ ማድረግ ብቻ እንችላለን። ከዛ በኋላ ቴስት ያደረግነው ነገር ግን በደንብ እየሰራ እንደሆነ እርግጠኛ ስንሆን ዳይሬክትሊ ዶሜን ገዝተን ፐብሊሽ ማድረግ እንችላለን። አንዳንድ ጊዜ ደግሞ ለክላይንቶች ከሰራን በኋላ ሳይከፍሉን ፐብሊሽ ከማድረግ ያ ማለት ዶሜን ወጪ አለው። ያው እንደምታውቁት ገዝተን ነው ዶሜን የምንጠቀመው። ስለዚህ የዶሜን ወጪው ጋር ከመግባታችን በፊት ክላይንቱ አይቶት ወዶታል አልወደደው የሚለውን ለማወቅ ላይቭ የሆነችው ዌብሳይት እንልክለታለን። እሱ በኋላ ላይ እናያለን። አንድ ጊዜ ግን ላይቭ ላይ ቴስት ካደረግነው በኋላ ሁሉም ነገር አሪፍ እንደሆነ እርግጠኛ ከሆንን ዌብሳይቱን ዲፕሎይ እናደርገዋለን ማለት ነው። አሁን ቅድም የሰራነው ዌብሳይት ዳይሬክትሊ የጋራ host.com ላይ ዶሜን ገዝተን ሎንች እናደርገዋለን። ከዛ በኋላ ሁላችሁም እየገባችሁ ማየት የምትችሉት ዌብሳይት ሆነ ማለት ነው። ስለዚህ ፊት ለፊታችሁ ፉሊ ፈንክሽናል የሆነ ሳይት ሰራን ማለት ነው። ይሄንን ሳይት እንግዲህ የሚጠቀምበት ፐርፐስፉል ከሆነ ፕላን ስናደርገው በዓላማ ሰርተነው ከሆነ ቢዝነሶች ይፈልጉታል። በሰራነው ዌብሳይት እንግዲህ ፉሊ ሳቲስፋይድ ከሆነ ከተመቸን መተን እንግዲህ ዶሜን ወደ መግዛት ነው የምንሄደው፣ ዲፕሎይ እናደርገዋለን ማለት ነው። ስለዚህ እንደ ቴስት እዛ ላይ ማየት ትችላላችሁ። ለሰዎችም ሼር ማድረግ ብትፈልጉ ብዙ ሼር ማድረጊያ መንገዶች አሉ። ቼክ አድርጓቸው እናንተ፣ ኢዚ ናቸው። ኔትሊፋይ፣ ቨርሴል ላይ ያለ እንደገና እንደዚሁ ፐብሊሽ የምታደርጉባቸው አሉ። ያም ብቻም ሳይሆን ራሱ ክላይንቱንም ማሳየት ትችላላችሁ። እንደዚሁ ፎቶም ሊሆን ይችላል፣ ኢሜጅ ወይ ቪዲዮ ሪከርድ አድርጋችሁ እንደዚህ አይነት ዌብሳይት ሰርቻለሁ ማለት ትችላላችሁ። ወደ ዲፕሎይንግ ግን ስንመጣ ለኢትዮጵያ ላላችሁ ቀላሉ መንገድ የጋራ ሆስትን መጠቀም ነው። የጋራ ሆስት በጣም ቆንጆ ነው። እኔ ፐርሰናሊ የተጠቀምኩት ማስታወቂያ አይደለም። ስለዚህ ሎጊን እናደርጋለን። እሱን ሎጊን ካረጋችሁ በኋላ እዚህ ጋር ዶሜን የሚል ነገር አለ። ከዛ ሬጂስተር ዶሜን ቼክ እናደርጋለን። መያዝ የለበትም የምንፈልገው ዶሜን። ስለዚህ ብራና ሌዘር አይ ቲንክ ተይዟል። ስለዚህ ብራና ተይዟል። ቅድም ያየሁት አንድ የሳውዝ አፍሪካ ዌብሳይት ስለነበረ ነው። ስለዚህ ብራና et.com አይ ቲንክ ኢስ ጉድ ሰርች እናደርገዋለን። ከዛ እንደምታዩት አልተያዘም ይለኛል ማለት ነው። ስለዚህ እቺን ዩዝ ዚስ ዶሜን ለዋለሁ አንድ አለ እዚህ ጋር በቃ የዚህኛው ሬጅስትሬሽን አለ። ከዛ በኋላ የዚህኛው ደግሞ ዌብ ሆስቲንግ አለ። ቶታሊ 6800 ይመጣል። በዚህ አጋጣሚ ሆስት ለማድረግ ወይም ዶሜን ለመግዛት የግድ ይሄኛው ብቻ ዌብሳይት መሆን የለበትም። የውጮቹም አሉ ሆስቲንገር ምናምን፣ የኛም ሀገር ሆኖ ሌሎች አሉ ይመስለኛል። እነሱን ቼክ ማድረግ ትችላላችሁ። ስለዚህ እኔ ፕሌስ ኦርደር ለዋለሁ። ከዛ በኋላ ሴሌክት ባንክ ቢሎ ይለኛል። እዚህ ጋር እንግዲህ ስትመርጡ ምንድነው ማለት ነው የምታደርጉት፣ መጀመሪያ ከክላይንቱ ጋር መነጋገር አለባችሁ። መጀመሪያ አይቶት ሲወደው ነው ወደዚህ ወደ ዲፕሎይንግ የምንመጣው ከዛ እንጂ ዳይሬክት የመታችሁ እዚህ ጋር አገዙ። ስለዚህ ኦልሬዲ ከክላይንቱ ጋር ከተስማማችሁ ዋጋ ካወጣችሁ ከምናምን በኋላ መታችሁ እዚህ ጋር ዶሜኑን መክፈል ትችላላችሁ ማለት ነው። ስለዚህ ቴሌብር ልበለው።
ከዛ ከከፈልን በኋላ እንግዲህ እዚች ጋር መተን እንደምናስገባው የትራንዛክሽን ነምበሩን ብቻ እናስገባው የሪሲት ነምበር ማለት ነው። ኮንፊርም ፔመንት እንለዋለን። ስንለው ራሱ ሲስተሙ ቼክ አድርጎ ወዲያውኑ ይለቅልናል። እንደምታዩት ኦልሬዲ ፔመንት ሰክሰስፉል እና አፕሩቭድ ብሎ ለቆልኛል። ይሄንን ሲሰጣችሁ ኢሜል አብሮ ይገባላችኋል። ኢሜል ይገባላችኋል። ኢሜሉ ላይ እንዴት አድርጋችሁ አክሰስ ማድረግ እንደምትችሉ የሚያሳይ ነገር አለው። እሱን ቀጥታ አሳያችኋለሁ ማለት ነው። እንደምታዩት ኢሜል ገብቷል። እንግዲህ ኢሜሉ ላይ ዳይሬክትሊ የሚያሳዩኝ ነገሮች አሉ። እዚህ ጋር አንደኛ ዌብ ሆስቲንጉ ይሄው brana.et.com ገዝተነዋል ማለት ነው። ይሄንን እና ደግሞ ሆስቲንግ አለው አብሮት የዶሜን ሰርቪሶች ይነች ማለት ነው። ስለዚህ ከዚህ ጋር በተያያዘ ዳይሬክትሊ ሲፓነል ላይ ገብተን እንዴት ዲፕሎይ እንደምናደርግ አሳያችኋለሁ። ይሄኛው የከፈልንበት ዲቴይል እንዳለ የሚያሳይ ነው። ግን ከዚህ ቀጥሎ ደግሞ ሌላ ኢሜል ይልኩልናል። ያ ኢሜል ምንድነው የሚያደርገው? ዳይሬክትሊ ዶሜናችን ላይ ያሉ ነገሮችን እንዴት አድርገን መቀየር እንችላለን የሚለውን ነው። ስለዚህ አሁን ለምሳሌ brana.et.com የሚለው ብከፍተው ይሄ ዌብሳይት ምንም የሚያሳየኝ ነገር አይኖርም። አሁን እንደምታሳዩት ባዶ ነው። ምንም ነገር የለውም ስላልሰራንበት ማለት ነው። ግን ያቺን ኮድ አምጥተን እዚህ ዌብሳይት ላይ ቁጭ ስናደርገው በአንድ ጊዜ ይስተካከላል። አሁን ቅድም ያልኳችሁ የጋራ ሆስት የሚልክልን ነገር አላልኳችሁም? አሁን ልኮልናል። ኮንትሮል ፓነሉ ሁሉን ነገር ልኮልናል። እዚህ ጋር ኮንትሮል ፓነል ዩዘር ኔም እና ፓስወርድ ሰጥቶናል። ስለዚህ ምንድነው የምናደርገው? ሲፓነል ላይ እንገባና ይሄንን ዩዘር ኔም እና ፓስወርድ እናስገባለን። ቅድም ኢሜሉ ላይ የላከልንን ዩዘር ኔም እና ፓስወርድ እናስገባለን። እሱን አስገብተን እንግዲህ ስንገባ በጣም ብዙ ነገሮች አሉ። ይሄ ሁሉ ነገር ማወቅ አይጠበቅባችሁም። ኮንፊውዚንግ ነገር ስለሚሆንባችሁ እሱ ውስጥ አትግቡ። ግን በቃ ብዙ ነገር አለው። ራሳችሁ ቀስ ብላችሁ ማየት ትችላላችሁ። በዋናነት ግን እኛ የምናደርገው ምንድነው? ዌብሳይቱን ስለሆነ ማየት የምንፈልገው ፋይል ማናጀር ምትላለች። እቺ ፋይል ማናጀር ምትሏን መተን ክሊክ እናረጋታለን። ከዛ በኋላ ቀጥታ ወደ ፋይል ማኔጅመንቱ ይወስደናል ማለት ነው። ሲፓነል ፋይል ማኔጅመንት ውስጥ እንገባለን ማለት ነው። ከዛ እነዚህ ሌሎቹን ነገሮች በሙሉ ተዋቸው። ፐብሊክ ኤችቲኤምኤል የሚለውን ነው እኛ የምንፈልገው። እሱን ደብል ክሊክ አደርገዋለሁ፣ ይከፍታል። ከዛ እዚህ ውስጥ ፋይሎች አሉ። እነዚህ አያስፈልጉም፣ ቢኖሩም ጥቅም የለውም። አሁን ምንድነው የምናደርገው? ቅድም ኮድ ያደረግነው ዌብሳይት አለ አይደለ? ኮዳችን እቺኛዋ ማለት እቺ ኮዳችን አለች አይደለ? ከፈለጋችሁ ከጄሚናይም ላይ ይሁን ወይም ደግሞ እዚህ ጋር ኮድፔን.io ላይ ኮፒ አደርገዋለሁ። ኮዱን በሙሉ ኮፒ አደርገዋለሁ። ከዛ እዚህ ጋር መጣና ፋይል የሚል እዚህ ጋር አለ ከላይ፣ እሱን ከፍታለሁ። ከዛ ኒው ፋይል ነው የሚለኛል። እዚህ ጋር የምናስገባው በጣም ተጠንቀቁ፣ በስሞል ሌተር index.html ብለን ነው የምናስገባው። ይሄን ካላረጋችሁ አይሰራም። ስለዚህ index.html ብለን እናደርጋለን። ከዛ create new file እንለዋለን። እንደምታዩት index.html የምትል ፋይል መጣች አይደለ? አሁን ከላይ እዚህ ጋር ኤዲት የሚል ነገር አለ። ስለዚህ index.html የሚለው ላይ ኤዲት የሚለውን እነካዋለን። ከዛችን ኤዲት እንለዋለን። ከዛ እዚህ ጋር መተን ፔስት እናደርገዋለን። ኮዱን ማለት ነው። ኮዱን ፔስት እናደርገዋለን። ከዛችን ሴቭ ቼንጅ እለዋለሁ። አሁን ዌብሳይታችንን ቼክ ማድረግ እንችላለን። አንዳንድ ጊዜ ወዲያውኑ ገዝታችሁ ወዲያውኑ ካጣደፋችሁት ቶሎ ላታዩ ትችላላችሁ ውጤቱን። ስለዚህ ትንሽ ቀናት ወይ አንዳንዴ ሰዓታት ልጠብቁት ይገባል። እንዳያችሁት እንግዲህ ፉሊ ፈንክሽናል የሆነ ዌብሳይት ከመጀመሪያ ጀምሮ እስከ ዶሜን ሆስቲንግ ድረስ አብረን ተመልክተናል። ኤቭሪቲንግ ቀላል ነገር ነው። ያን ያህል ውስብስብ ነገር የለውም። ኮምፕሊኬትድ ነገር የለውም። ብዙ ነገሮች ስቴፖች ስላሉት ምናልባት ግራ ሊያጋባችሁ ይችላል። ምናልባት እንደሱ አይነት ነገር ካለ ወደኋላ ወደፊት እያደረጋችሁ ማየት ትችላላችሁ ቪዲዮን። አሁን ግን የሰራነው ዌብሳይት እንዴት አድርጎ ነው ገንዘብ ሊሰራል የሚችለው የሚለውን አሁን እናያለን። አምስተኛ ላይ የምናየው how to make money። እዚህ ጋር ዋይዝ ከሆናችሁ ሁለት አማራጮችን ሰጣችኋለሁ። የመጀመሪያው የራሳችሁን ሰርቪስ ወይም ፕሮዳክት በዌብሳይት በኩል መሸጥ የምትፈልጉ ከሆነ ነው። እዚህ ጋር ማስተዋል ያለባችሁ ነገር ምንድነው? የምትመርጡት ፕላን በጣም ዋይዝ እና ስማርት መሆን አለበት። በዓላማ መሆን አለበት ማለት ነው። ፕላን የምታደርጉት የራሳችሁ ሰርቪስ የምትሸጡበት ከሆነ ምን አይነት ሰርቪስ ልሰራበት እችላለሁ የሚለው ማሰብ አለባችሁ። ከዚህ በፊት የኔ ዌብሳይቶች የምታውቋቸው ከሆነ ብዙ ሰርቪስ ዌብሳይቶችን ከዚህ በፊት እዚሁ ቻናል ላይ። ስለዚህ እነሱ ዌብሳይቶች ገንዘብ የሚሰሩበት ዋነኛው ምክንያት ፕላን ስላለው ነው። የሚፈልገው ሰው ካለ የሆነን ፕሮብሌም ሶልቭ የሚያደርጉ ከሆነ ገንዘብ የማይሰሩበት ምክንያት የለም። እዚህ ጋር ፕላን ስታደርጉ ሌላው ተጨማሪ ነገር የእናንተ ሰርቪስ ስለሆነ ዌብሳይት ብቻ አይደለም የምትሰሩት ማለት ነው። ቢዝነስ ነው ሊትራሊ እየሰራችሁ ያላችሁት። ስለዚህ የክላይንት ፈነል የሚባል ነገር ማሰብ አለባችሁ። ያ ምንድን ነው? አንድ ክላይንት ወይም ደግሞ የእናንተ ተጠቃሚ ዩዘር ወይም ደንበኛ በሉት ወደ እናንተ ዌብሳይት ከመጣ በኋላ ከመጀመሪያ ጀምሮ እስከ መጨረሻ ድረስ የዚህ ሰውዬ ስቴፕ ምንድን ነው? ገባ፣ ኦኬ፣ ቀጥሎ ምን ያደርጋል? ቀጥሎ ምን ያደርጋል? እዚህ ጋር ገንዘብ ይከፍላል። ከከፈለ በኋላ ምን ይደረጋል? ሙሉ ፈነሉ በትክክል መቀመጥ መቻል አለበት። እሱም ማስቀመጥ ማትችሉ ከሆነ ዌብሳይታችሁ በስነ ስርዓት እየሰራ አይደለም ማለት ነው። ስለዚህ የክላይንት ፈነሉ በጣም ጤነኛ ከሆነና ክሊር ከሆነ አንድ ደንበኛ መጥቶ ከመጀመሪያ እስከ መጨረሻ ድረስ ስቴፕ ባይ ስቴፕ አድርጎ እስከ ክፍያ ድረስ ከአገልግሎቱን እስከ መውሰድ ድረስ በጣም ግልጽ ከሆነ ከዛ በኋላ ቤታ ቴስት ነው ማድረግ ያለባችሁ። ቤታ ቴስት ማለት ነው ሰዎች እንዲጠቀሙ ታደርጋላችሁ። ትንሽ ሰው፣ ብዙ ሰው ሳይሆን ለብዙ ሰው አትለቁትም፣ ቶሎ ማርኬት አታደርጉትም ማለት ነው። ለትንሽ ሰው እንዲጠቀሙትና ፊድባክ እንዲሰጧችሁ ታደርጋላችሁ። በዚህ አጋጣሚ ለምሳሌ ይሄንን ቪዲዮ እያያችሁ
ዌብሳይት የሰራችሁ ሰዎች ካላችሁ ኮሜንት ላይ ዌብሳይታችሁን ፖስት አድርጉት፣ ኮሜንት አድርጉት። እየገባሁ አይላችኋለሁ። የእናንተ ብቻ ሳይሆን ሌሎችም እዚህ ውስጥ ያላችሁ ሰዎች እየገባችሁ እዩላቸው። ከዛ በኋላ የምትሰጧቸው ኮሜንቶች ካሉ እዛው ኮሜንት ላይ ስጧቸው። ይሄ ቤታ ቴስቲንግ የሚባለው ነው ሌላ ዓለም ላይ። ከቤታ ቴስቱ እንነሳና ኦልሬዲ ቫሊድ የሆነ ዌብሳይት ካለን፣ ኦልሬዲ ቫሊድ የሆነ ቢዝነስ ካለን ያንን ሰርቪስ መስጠት የሚችል ማለት ነው። የተሰጠን ፊድባኮች ሰብስበን ደግሞ ሪፋይን እናረጋታለን፣ እናስተካክላታለን፣ ቢልድ እናረገዋለን። ሪፋይን አድርገን ማለት ነው። ብዙ ነገር አንቀያየርም። ጀስት የተሰጡ ፊድባኮች ላይ ብቻ ማስተካከያዎችን እናረግና ቀጥታ ወደ ማርኬት እንገባለን ማለት ነው። ወደ ማርኬት ስገቡ እንግዲህ ማርኬቲንግ ነው ዋናው ስራችሁ የሚሆነው። ዌብሳይቱ ኦልሬዲ በቃ ተሰርቷል፣ እየሰራ ነው ያለው። ቀጥሎ እናንተ ማስተዋልና ማሰብ ያለባችሁ ፓርት ምንድን ነው የሚሆነው ማለት ነው? እንዴት አድርጌ ይሄንን ሰርቪስ በደንብ ላስተዋውቀውና ልሸጠው እችላለሁ የሚለው ይሆናል ማለት ነው። ይሄ እንግዲህ የመጀመሪያው ገንዘብ የምትሰሩበት መንገድ። ሁለተኛው ግን ዌብሳይቶችን መሸጥ። እዚህ ጋር ስማርት መሆን አለባችሁ። የምታደርጓቸውን ነገሮች ማሰብ አለባችሁ። ላይክ ሌሎች ሰርቪሶች ላይ እንደምትሰሩት እየሄዳችሁ አንድ ባንድ ዌብሳይት ትሰራለህ እንደዚህ ትፈልጋለሁ ምናምን ከምትሉ ይልቅ ባይ ዲፎልት አንድ 20-30 ቢዝነስ ታወጡና ሙሉ ዌብሳይት ትሰሩላችኋላችሁ። ከዛ በኋላ ላይቭ ታደርጉታላችሁ። ላይቭ ስታደርጉት ያለምንም ክፍያ ነው፣ በነፃ ነው። ጀስት ማለት ታይማችሁን ነው የወሰደው። በትክክል ፕሮምፕት ካደረጋችሁት ያን ያህል ታይም የሚወስድባችሁ ነገር የለም። ስለዚህ ላይቭ ታደርጉትና ያንን ላይቭ ያደረጋችሁትን ዌብሳይት ትልኩላችኋላችሁ። አይጠቀሙበትም፣ ምክንያቱም የራሳቸው ዶሜን ስላልሆነ ማለት ነው። ነገር ግን ዌብሳይቱን ያዩታል። ስለዚህ ከወደዳችሁት ይሄን ያህል ብር ነው እዩትና ዌብሳይቱን ንገሩኝ ትላችኋላችሁ። ያዩና ፊድባክ የሚሰጧችሁ ከሆነ ፊድባክ ይሰጧችኋል። አንፈልጓለን ካሉ ይገዟችኋል። እናንተ ጀስት ብራችሁን ተቀብላችሁ ዶሜኑን አስገብታችሁ ሆስት ማድረግ ነው። ቅድም እንዳየ ነው ፋይሉን ወስዳችሁ ብቻ ዶሜናቸው ላይ ማስቀመጥ ነው የሚሆነው የእነሱ ዶሜን ላይ ማለት ነው። ስለዚህ ለምሳሌ አንድ ሬስቶራንት ወይም ኮፊ ሃውስ የምታናግሩ ከሆነ መጀመሪያ ምን ታደርጋላችሁ? እንትናንትና ኮፊ ሃውስ የሚል ዌብሳይት ትሰሩላችኋላችሁ፣ ሙሉ ዌብሳይት። ከዛ ሁሉም ነገር ያስፈልጋላችሁ የምታስቧቸውን ሴክሽኖች አስገብታችሁ ከጨረሳችሁ በኋላ ያንን ዌብሳይት ኮድ ታደርጉታላችሁ። በኤአይ ኮድ ከተደረገ በኋላ ላይቭ ታደርጉታላችሁ ማለት ነው። ያንን ላይቭ የተደረገችዋን ሊንክ ትልካላችሁ። እኒህ ሰርቼልህ ነበር ኤው ከወደድከው ሙሉ በሙሉ ፐብሊሽ ማድረግ እንችላለን። አይተውት ከወደዱት ይነግሯችኋል። መጀመሪያ ስለ ዋጋ ብዙ አታወሩ። ከተስማሟችሁ ዶሜኑን ብቻ ገዝታችሁ ዌብሳይቱን ሎድ አድርጎ ሆስት አድርጋችሁ ጨረሳችሁ ማለት ነው። ስለዚህ ሙሉ በሙሉ ዶሜን ሰጧችኋላችሁ። ምናልባት የሚሰጧችሁ ኮሜንቶች ካሉና ለሎንግ ታይም ሜንቴን የሚደረግ ነገር ምናምን ነገር ካለ ለሱ ትናንሽ ብሮችን ማስከፈል ትችላላችሁ። ለሆስቲንግ 3000 ብር፣ 4000 ብር፣ 6000 ብር እንኳን ብታወጡ አንድ ዌብሳይት 70 ብር፣ 50 ብር፣ 40 ብር ነው የሚሸጠው። በጣም ርካሽ የሚባለው ዌብሳይት ማለት ነው። ስለዚህ ብዙ ብር ትሰሩበታላችሁ። አሁን እንደምታዩት ዌብሳይታችን ፐብሊሽ ተደርጓል ማለት ነው። ስለዚህ ልክ እንዳሰብነው ሁሉ ነገር ሻርፕ ነው። ምንም የተለየ የተሳሳተ ነገር የለውም። በጣም ክሊን የሆነ ቆንጆ የሆነ ሳይት ሰርተናል። በጣም ጸዴ ነው። በቃ እኔ ወድጄዋለሁ፣ ተመችቶኛል። ከዚህ ውጪ ኦርደር ሲደረግ እንዴት ነው የሚደረገው የሚለው በቃ ዳይሬክትሊ ወደ ፌስቡክ አካውንታቸው ወይ ወደ ኢንስታግራም አካውንታቸው እንዲወስዳቸው ምን ያደረግነው ማለት ነው። ስለዚህ ኮንታክት ምትራንም ሲነካ ወደዛ ነው የሚወስዳቸው። ግን ሰፓሬትሊ እንደው የኮንታክት ፔጅ ለብቻው እንኳን እንስራ ብንል ልክ እስካሁን ባየነው መንገድ እንሰራና የኮንታክት ፔጅ ለብቻው ራሱን የቻለ HTML ይኖረዋል። ከዛ በኋላ ኮንታክት የሚለውን ሲነካ ወደዛ ሊንክ እንዲወስደው የኮንታክቷን ብቻ ሊንክ ቱ ዚስ ምናምን ነገር እንለዋለን ማለት ነው። በቃ በጣም ሲምፕል ክሊን የሆነ ላንዲንግ ፔጅ ሰርተናል። እንግዲህ በዚህ አጋጣሚ ሙሉ ዌብሳይቱን በነፃ ነው የሰራንላቸው ለእናንተ መማማሪያ እንዲሆን ብለን ማለት ያው ሲምፕል ነገር ነው። ምንም ያን ያህል ውስብስብ ነገር የለውም። ግን ምናልባት አፕዴት ራሱ እንኳን የሚፈልጉ ቢሆን አብረን አፕዴት እናደርገዋለን። ሁላችሁም ራሱ ቼክ ማድረግ ትችላላችሁ። የዌብሳይት እንግዲህ ኢንፍሮንት ኦፍ ነው ሁሉ ነገር የተሰራው ማለት ነው። ግን በጣም ፎከስ እንድታደርጉ ፈልገው የሎካል ክላይንት ላይ ብቻ ግን ትኩረት አታርጉ። በጣም ኢንተርናሽናል እንትን ላይ ባዶ ነው። ስለዚህ ኢሜል መላክ ለክላይንቶች፣ ኢንስታግራም ላይ አውትሪች ማድረግ ምናምን ነገር በጣም የተሻለ ውጤት ሊያመጣላችሁ ይችላል። ያም ብቻም ሳይሆን ውጤቱ ብቻ ሳይሆን እዛ ላይ ሲሆን የሚከፈለው ክፍያ ቆንጆ ነው። በዶላርም ነው። በዶላር መሆኑን ብቻም ሳይሆን ግን እዛ ላይ ዌብሳይት ሞር ይከፈለዋል። ስለዚህ አንድ ላንዲንግ ፔጅ ሰርታችሁ $2000 $3000 መዘጉበት ከሆነ እዚህ መታገል አያስፈልግም 30,000-20,000 ብር ላይ ማለት ነው። አይ ሆፕ እንግዲህ ከዚህ ቪዲዮ በጣም ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ኦልሬዲ ዌብሳይት ኮድ እያደረጋችሁ ቢልድ እያደረጋችሁ ያላችሁ ሰዎች ካላችሁ ቅድም እንደነገርኳችሁ ኮሜንት ላይ ድሮፕ አድርጉት፣ እናየዋለን። ምናልባት ጥሩ ዌብሳይቶች ደግሞ የሚኖሩ ከሆነ በሌላ ቪዲዮ ላይ አብረን ሪአክት እናደርግበታለን። ስለዚህ ዶሜኖቻችሁን ኮሜንት ላይ ድሮፕ አድርጉት። እዚህ ጋር ደግሞ በዚህ ሰዓት የኔ በጣም አሪፍ ናቸው ብዬ የማስባቸው 3 ኦንላይን ቢዝነሶችን ሪቪው ያደረግኩበት ቪዲዮ አለ።